እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። መተከል ብለን ወረዳ ላይ 50 የሚደርሱ ንጹሃኖች ተገደሉ። በብለን ወረዳ ልዩ ስሙ በኩጂ በተባለ አካባቢ የኦነግ ሸኔ ታጣቂዎች በፈጸሙት የጅምላ ግድያ 50 የሚደርሱ የአማራ ተወላጆች መገደላቸውን ተሰምቷል። በሰፊው አዘጋጅተናል፣ ተሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በጠላት ላይ ታላቅ ድልን ተቀናጅቷል፣ ተሰሙታላችሁ። በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነጸሐራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል የመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። በዝርዝር የምትሰሙት መረጃችን ነው። አርሲ ሽርካ ዛሬም የደም ምድር መሆኑን እንደቀጠለ ነው። ይህንን ዘገባ በተመለከተ በሰፊው አዘጋጅተናል። አብራችሁን ቆዩ ግብዣችን ነው። ቴዎድሮስ ዕዝ 102ኛ ኮር 33ኛው ክፍለ ጦር በመዝባሪውና በአረመኔው የብልጽግና ሰራዊት ላይ እርምጃ ወስዷል። ይህንን በተመለከተ ዘገባ አሰናድተናል። አብራችሁን ቆዩ። የፋሽስቱ አገዛዝ ብልጽግና ሰራዊት 2 የቡድን መሳሪያና የ9 ክላሽ በመያዝ ዞብል አምባ ክፍለ ጦርን ተቀላቀሉ። ከኛ ጋር ስትሆኑ የምትሰሙት መረጃችን ነው። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። በመተከል ብለን ወረዳ ላይ 50 የሚደርሱ ንጹሃኖች ተገደሉ። በብለን ወረዳ ልዩ ስሙ በኩጂ በተባለ አካባቢ የኦነግ ሸኔ ታጣቂዎች በፈጸሙት የጅምላ ግድያ 50 የሚደርሱ የአማራ ተወላጆች መገደላቸው ተሰምቷል። በአካባቢው የነበሩ የአገዛዙ ወታደሮች ከ2 ቀናት በፊት አካባቢውን ለቀው ከመውጣታቸው ነው ጥቃቱ የተፈጸመው የሚሉት የአካባቢው ነዋሪዎች ታጣቂዎቹ ከአገዛዙ ሰዎች ጋር በመናበብ የፈጸሙት የጅምላ እልቂት ነው ብለዋል። የጅምላ እልቂት ጥቃቱ የተከፈተው ትናንት ህዳር ማለትም 13 2018 ዓ.ም ከንጋት ጀምሮ ሲሆን በዚህም እስካሁን ባለው 50 የሚደርሱ የአማራ ተወላጆች ተገለዋል። ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽፍሽት ላይ ነው ተብሏል። በዚህ አካባቢ ከዓመታት በፊት የጅምላ ግድያ ተፈጽሞ የሰው ልጅ በክሬደር ታፍሶ የተቀበረበት ልብ ሰባሪ ክስተት አይዘነጋም። በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነጸሐራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈርና የጋራ ውጊያ እስከ ማድረግ የዘለቀ ትብብር እያደረጉ እንደሚገኙ ለማረጋገጥ ተችሏል። የብልጽግናን ወንበር ለማጽናት እየሰራ ከሚገኘውና በአንድ ብሔር ተወላጆች ብቻ ከሚዘወረው መከላከያ ሰራዊቱ ጋር ህብረት የፈጠረው የነጌታቸው ረዳ ታጣቂ ኃይል በአማራ ክልል ጦርነት እየተሳተፈ መሆኑም ታውቋል። መከላከያ ሰራዊቱና ይኸው ከህወሓት አፈንጋጩ ቡድን በጋራ ሆነው ከሳምንታት በፊት በሰቆጣ ዋግ ሁመራ ግንባር በፋኖ ላይ ውጊያ ከፍተው የነበረ ቢሆንም ነገር ግን በፋኖ በተወሰደው የጸረ ማጥቃት እርምጃ ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መፈርጠጣቸው ጣቢያችን በአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝን ዋቢ አድርጎ መዘገቡ አይዘነጋም። በተመሳሳይ በህወሓት ኃይልና በዚሁ አፈንጋጭ ቡድን መካከል ጥቅምት 26 2018 ዓ.ም በአፋር ክልል መጋላ ወረዳ ውጊያ ተካሂዶ እንደነበር ይታወቃል። በዚህ ውጊያ የፌዴራል መንግስቱ ለአፈንጋጩ የነጌታቸው ረዳ ቡድን የአየር ኃይል እገዛ በማድረግ በህወሓት ታጣቂዎች ላይ የድሮን ጥቃት ፈጽሟል። አገር አፍራሹ የብልጽግና ቡድን ለነጌታቸው ረዳ ታጣቂዎች ስንቅና ትጥቅ በማቅረብና ሰራዊቱን በጋራ ከማስፈር ጀርባ በውጊያ ወቅት በድሮና በሌሎች ከባባድ መሳሪያዎች ሽፋን እስከ መስጠት የዘለቀ ትብብር እያደረገ ነው። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና
ሚኒልክ ዕዝ የደጋው መብረቅ ኮር በጠላት ላይ ታላቅ ድልን ተቀናጅቷል። የደጋው መብረቅ ኮር ጽናት ክፍለ ጦር ከፋሽቱ ሰራዊት ጋር በተደረገው የ3 ሰዓት ቆይታ የሸፈነው አውደ ውጊያ ቁጥሩ በውል ያልታወቀ የፋሽስቱ ሰራዊት የተደመሰሰ ሲሆን በርካታ ቁስለኛም ወደ ወገል ጤና ከተማ ፋሽስቱ አጓጉዟል ተብሏል። ሞትና ጥፋት ተፈጥሯዊ ጸጋው የሆነው የብልጽግና የዱሬዎች ስብስብ ህዳር 14 2018 ዓ.ም በደላንታ ወረዳ ፀሐይ መውጫ በስካ አቦ ላይ ተቀጥቅጧል። ከጠዋቱ 12 ሰዓት እስከ ረፋዱ 9 ሰዓት በዘለቀው አውደ ውጊያ በርካታ ቅጥረኛ ሰራዊቱ የተመቱበት የፋሽስቱ ቡድን እግራ አውጭኝ በማለት ወደ ወገል ጤና ከተማ ፈጥጠዋል። አውሮፓ ህብረት ከኢትዮጵያ ጋር ላለው አጋርነት የመገናኛ ብዙሃን ነፃነትና ተአማኒ ምርጫ ምሰሶዎች መሆናቸውን ገለጸ። የአውሮፓ ህብረት ከኢትዮጵያ ጋር ያለውን ግንኙነት ለማጠናከር ያለውን ቁርጠኝነት ከሚዲያ ነፃነት ጋር የተቆራኘ መሆኑን አረጋገጠ። በተለይም በመገናኛ ብዙሃን ነፃነት፣ በሲቪክስ ምህዳርና በመጪው አጠቃላይ ሀገር አቀፍ ምርጫ ዝግጅት ላይ ልዩ ትኩረት ነፃነት እንዲኖር አሳስቧል። ይህን የገለጹት የአውሮፓ የውጭ ግንኙነት አገልግሎት የአፍሪካ ማኔጂንግ ዳይሬክተር ፓትሪሺያ ሎምባርድ ኩሳ ከህዳር 5 2018 ዓ.ም የውጭ ጉዳይ ኢንስቲትዩት ባዘጋጀው የአርዳቶክ ውይይት መድረክ ላይ ነው። ፓትሪሺያ ሎምባርድ ዲፕሎማቶችን፣ ምሁራንና ባለሥልጣናትን ባነጋገሩት ወቅት መስከረም ወር ላይ ኃላፊነታቸውን ከተረከቡ ወዲህ ወደ ኢትዮጵያ ያደረጉት የመጀመሪያ ጉብኝት የአውሮፓ ህብረት ከኢትዮጵያ የአፍሪካ ቀንድ የሰላምና የመረጋጊያ ቁልፍ ተዋናይ እንዲሁም በአፍሪካና አውሮፓ ግንኙነት ውስጥ ዋና አጋር አድርጎ እንደሚያመለክታት አጽንኦት የሚሰጥ መሆኑን ገልጸዋል። አክለውም የአውሮፓ ህብረትና ኢትዮጵያ ለ50 ዓመታት የዘለቀውን መደበኛ ግንኙነታቸውን እያከበሩ መሆናቸውን ጠቁመው አጋርነቱ ጥልቅና ብዙ ገጽታ ያለው ይሆናል ሲሉም ገልጸዋል። አርሲ ሽርካ ዛሬም የደም ምድር መሆኑን እንደቀጠለ ነው። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ሚታና ሂኔሳ ቀበሌ ሚታና ዮሐንስ አጥቢያ ዛሬ ማለትም ህዳር 13 ቀን 2018 ዓ.ም ሃይማኖት ለይቶ የሚደረገው ፍጅት ቀጥሎ ውሏል። 3 የኦርቶዶክሳውያን እምነት ተከታዮች ንጹሐን ሲገደሉ አንድ በሞትና በህይወት መካከል ይገኛል። ተጨማሪ 3 ታግተው ተወስደዋል። የተገደሉት ስርዓተ ቀበራቸው ዛሬ ሚታና ዮሐንስ ቤተ ክርስቲያን ተፈጽሟል። በሽፋን የሚፈጸመው የኦርቶዶክሳውያን ጭፍጨፋ ቢያንስ ዘር ፍጅት መሆኑ ታውቆ መንግስት እንኳን ቸል ቢለው ህዝቡ በዝምታው መወጠል እልቂቱን የማባባስ መሆኑን ተረድቶ ተባብሮ ራሳቸውን እንዲጠብቁ ሊያግዛቸው ካልቻለ ለዘር እንዳይተርፉ ማለቃቸው እውን መሆኑ አይቀሬ ነው። ፓርቲያችን እንዲህ ያለው የተጠና ዘር ፍጅት በጽኑ ያወግዛል። ለሞቱትም እረፍተ ነፍስን እየተመኘ የታገቱት ያለምንም ቅድመ ሁኔታ እንዲፈቱ በአጽንኦት ያሳስባል። የፋሽስቱ አገዛዝ ብልጽግና ሰራዊት 2 የቡድን መሳሪያና 29 ክላሽ በመያዝ ዞብል አምባ ክፍለ ጦርን ተቀላቀሉ። ድንበር የጠለቀችበት የብልጽግና አገዛዝ በርካታ ሰራዊቱ እየከዳውና እየፈረሰ ፋኖን እየተቀላቀለ ያለ ሲሆን አንድ ስናይፐር፣ አንድ ብሬን እንዲሁም 29 ክላሽ የያዙ የአጠቃላይ 31 አባላቶች ኮብልለው ሚኒልክ ዕዝ ምዕራብ አማራ ኮር 2 ዞብል አምባ ክፍለ ጦርን ተቀላቅለዋል። በዚህም 2 የቡድን መሳሪያዎች ብሬን እና ስናይፐር እንዲሁም 26 ጥቁር ክላሽ እና 3 ስናይቶ በአጠቃላይ 29 ክላሽ ከተሟላ ትጥቅና ተኳሽ ጋር ዞብል አምባ ክፍለ ጦር ገቢ ሆኗል። የክፍለ ጦሩና የሻለቃ አመራሮችም አቀባበል አድርገውላቸዋል። ቴዎድሮስ ዕዝ 102ኛ ኮር 33ኛው ክፍለ ጦር በመዝባሪውና በአረመኔው የብልጽግና ሰራዊት ላይ እርምጃ ወሰደ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 33ኛው ክፍለ ጦር ለአፈና እና ለዝርፊያ ተግባር ቅሪት ወረዳ ወደ ወይቤኝ ቀጠና በተሰማራው መዝባሪና አረመኔ የብልጽግና ሰራዊት ላይ መብረቃዊ ጥቃት አደረሰ። ህዝቡን መጨፍጨፍ፣ ማሰቃየትና መዝረፍ የዘወትር ልማዱ ያደረገው አረመኔው አገዛዝ ከስርዓቱ የሰጠውን የጭፍጨፋ ተልዕኮ በመያዝ
በዛሬው ዕለት በቋሪት ወረዳ ወደ ሞይበኛ አካባቢ ቢሄዱም በ33ኛው ክፍለ ጦር የውርደት ከአባተ ከናንቦ ተመልሷል። ይህ ዜና እስከተጠናከረበት ሰዓት በቴዎድሮስ እዝ 102ኛ ኮር የ33ኛው ክፍለ ጦር ሙሉ ሻለቃዎች በተሳተፉበት ውጊያ 11 የስርዓቱ አገልጋዮች ላይመለሱ ሲሰናበቱ አንዱ ሻለቃ መሆኑን ተረጋግጧል። አውደ ውጊያው የአገዛዙን ሰራዊት ደካማ የውጊያ አቅም ያሳየና የፋኖ አባላትን የመታገል ስነ ልቦና ያነቃቃ ነበር ተብሎለታል። የ33ኛው ክፍለ ጦር ተወርዋሪ የኮማንዶ አባላት በቦረዝ የነበሩ አባላቶቻችንን ከከበባ በማውጣት ጠላት አፍሮ እንዲመለስ አስችለዋል። የውጊያ ብልጫ የተወሰደበት የጨፍጫፊው ጸረ አማራ ስርዓት ቀዳሚ አቶ ጌቴ መለስና አቶ አትንኮት አለምሰገድ የሚባሉ ሁለት የብዙ አካባቢ ነዋሪዎችን መሳሪያ አምጡ በማለት ኢሰብአዊ ግድያ ፈጽሞባቸዋል። በተጨማሪም የሴቶችን የጣት ቀለበትና የመዋቢያ ቁሳቁሶች እንዲሁም ሌሎች የቤት ውስጥ መገልገያ ቁሳቁሶችን አውድመዋል፣ ዘርፈዋልም። በወይበኝ ወረዳ ቦረዝ ጉዞ የጀመረው የአረመኔ አገዛዝ ሰራዊቱ ብዙ ላይ የተወሰደበትን የተቀናጀ እርምጃ ሞትና ቁስለኛውን በከፊል እየጎተተ ተመልሷል። የቦረዝ አካባቢ ማህበረሰብ በአግባቡ አፈር ሳይለብሱ ጥለዋቸው የሄዱ 3 የአገዛዙ መዝባሪዎችን አስክሬን ማተባቸውን በማየት እምነታቸው መሰረት ያደረገ መቃብር እየፈጸመላቸውም ይገኛል። ለዛሬ ሊደርሳችሁ ይገባል ብለን የመራረጥንላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።